እንግዲህ ከሰላማዊ ትግል ጋር በተገናኘ በመጽሐፍህም ላይ የጠቀስካቸው ሰነዶች አሉ፣ ያሰፈርካቸው ሰነዶች አሉ። ሚዲያውም እንዲነጋገርበት በተለይ የግንቦት ማኒፌስቶንና የጃይካ ቃል ኪዳንን የጃይካ ቃል ኪዳን ከሞት በኋላ ያለ ትንሣኤን የሚመለከት ነው ብዬ ነው የማስበው እኔ። እሱንም ግን መነጋገር አስፈላጊ ነው። ዞሮ ዞሮ እንደ አብሮ ሲግኒፋይ የሚያደርገው ነገር ስላለ ማለት ነው። አገሩን መፍረስን በተመለከተ ኢን ሪል ተርምስ ሰው ጋር ቅርብ እንዲሆን ስላደረገ እና አሁን መጽሐፉም ስለተነበበ ትርጉም የሚሰጥ ይመስለኛል። መሬት ላይ የድርጊት መርሃ ግብር ማቅረብ ይቻላል ወይ? ለምሳሌ አሁን ባለው አውድ የሚሰራ ያኔ 97 በተፈጠሩት ሁኔታዎች ተጠቅሞ ህዝብ መቀስቀስ ተችሏል። ሚዲያውንም ሌላውንም መዋቅር ተጠቅሞ ህዝቡን በስፋት ሞቢላይዝ ማድረግ ተችሎ ነበረ። አሁን ያኔ የነበሩ አሁን የሌሉ እድሎች አሉ። ኦብቪየስሊ የተረጋጋ ሰላም የለም። ያንን አይነት የመገናኛ ብዙሃን አክሰስም እንደው አገዛዙ ካልሞተ በስተቀር ይሄን ሊፈቅድ እንደማይችል ይታወቃል። ለአሁን የሚሰራ የድርጊት መርሃ ግብር በማውጣት በኩል ኃላፊነት ሊወስዱ የሚገባቸው ኃይላት ያንን እያደረጉ አይመስልም እና እዛ ላይ መደረግ ስላለባቸው ነገሮች እንድታክል ነው። ያ ጥሩ ጥያቄ ነው። ከመጀመሪያ የመጀመሪያው ጥያቄ ያሬድ ጋር ያወራችሁት ላይ አንድ ነገር ለማለት የህብረተሰቡ የንቃተ ህሊና ደረጃ ምንም ይሁን ምን ህዝብ ነው። በብዙ ሀገሮች እንደው ሰልጥነዋል በሚባሉ የረጅም ጊዜ ዲሞክራሲ ባህል አላቸው በሚባሉ ሀገሮችም ህብረተሰብ በተገቢ መንገድ ካልተቀሰቀሰ የሚመጣውን ውጤት ብዙዎቻችን የአሜሪካን ህዝብ እኮ ትራምፕን መርጧል። እና ህብረተሰብ በጥሩም በመጥፎም አቅጣጫ እንዲሄድ ወሳኙ የፖለቲካ ልሂቁ ነው የሚል እምነት አለኝ። የፖለቲካ ልሂቁ ኮንሽስ ሆኖ በኃላፊነት ስሜት ነገሮቹን አይቶ በተባበረ ድምፅ ማውራት ከቻለ ህብረተሰቡን ወደ በጎ አቅጣጫ መምራት ይቻላል የሚል እምነት ነው ያለኝ። እኛ ከተበታተን፣ እኛ የተለያየ ነገር ካወራን በዛው መጠን የህብረተሰቡን አስተሳሰብ የተለያየ ነው የምናደርገው እና ቁልፉ ያለውን አሁን የፖለቲካ ልሂቁ ላይ ነው የሚል እምነት አለኝ። የኛ ዝግጁነት ችግር ነው። ያሬድ ያለው ቅድም እኛ መጀመሪያ ኢዴፓ 92 ዓመተ ምህረት ተቋቁመን ስለ ምርጫ ስናወራ፣ ስለ ሰላማዊ ትግል ስናወራ እንደ እብድ ነበረ የምንቆጠረው። እነዚህ ዝም ብለው እኮ ውርውር የሚሉ እዚህ ግቡ የሚባሉ ወጣቶች አይደሉም እና ይሄ አገዛዙን ዴሞክራት ለማስመሰል የመጡ ናቸው ምናምን የማይወራብን ነገር አልነበረም። ጥርሳችን ነክሰን 2 የፓርላማ መቀመጫ 14 የምክር ቤት መቀመጫ በ3 ወር ዝግጅት ማሸነፍ ይቻላል እና ሰዎች ትንሽ ቆም ብለው እንዲያስቡ ድል ፈጠር። ያም ሆኖ በፍጹም በሰላማዊ ትግል ለውጥ አይመጣም የሚል በጣም የገነገነ አስተሳሰብ ነው የነበረው። በኋላ ታስታውስ ይሆናል ያሬድ ኢሰመጉና በተለይ የአዲስ አበባ ንግድ ምክር ቤት ምረጥ አዲስ አበባ የሚል አጀንዳ ይዞ መጣ። ኖ ካርድ ማውጣት አለባችሁ፣ መምረጥ አለባችሁ፣ ይህን ምርጫ ዝም ብለን ማሳለፍ የለብንም የሚል ከኛ የተሻሉ ህብረተሰቡ በተለያየ መንገድ በእድሜም በትምህርት ደረጃም በልምድም የሚያከብራቸው ሰዎች ሀሳቡን ሲጋሩት ሲያይ ቆም ብሎ ማሰብ ጀመረ ህብረተሰቡ። 97 የመጣው ለውጥ ምንድን ነው? ከኛ በተጨማሪ እነ ዶክተር ብርሃኑ እነ ፕሮፌሰር መስፍን እነ ዶክተር በፍቃዱ አገሪቱ ውስጥ አሉ የሚባሉ ዶክተሮች፣ ፕሮፌሰሮች በዚህ መንገድ ለውጥ ይመጣል ብለው ሲሰለፉ ሲያይ ህብረተሰቡ ግልብጣል፣ ተለወጠ። እኛ ብቻ ስንለው ብንቀጥል ኖሮ የትም አይደርስም ነበር። የነሱ መምጣት ትልቅ የሆነ እምነት ህብረተሰብ ውስጥ ፈጠረ። ያ ነው 97 ምርጫ ነው በዛ ደረጃ የህዝብ ተሳትፎ እንዲኖር የተደረገው። የመጣውን ውጤት አይተነዋል። ኢህአዴግ በታሪኩ እንደዛ ጊዜ ቻሌንጅ ሆኖ አያውቅም። አዲስ አበባ ምክር ቤት 100% ነው የነጠቅነው። በክልል ደረጃ በተወዳደርንባቸው አካባቢዎች ብዙ ያልተወዳደርንባቸው አካባቢዎች አሉ። በተወዳደርንባቸው አካባቢዎች በተለይ ከተሞች አካባቢ ማመንም አይቻልም። እኛም ለማመን የከበደን ገዢውን ፓርቲ ለማመን የከበደ ውጤት ነው የመጣው። ህብረተሰቡ ተስፋ ሲያደርግ፣ ህብረተሰቡ ሲያምን ለውጥ ማምጣት እንደሚቻል በደንብ አይተናል። ከዛ በኋላ ግን ያው ያሬድ ያለው ነገር በዛ ስልት ላይ የነበረን እምነት የጠጠረ ስላልነበር በግማሽ ነው ስለነበረ መንግስትን ካላወረደልን ሌላ አማራጭ መያዝ አለብን የሚለው ኃይል ሌላ አቅጣጫ ያዘ። ምን ሆነ? አሁንም ህብረተሰቡ እንደገና ተስፋ ቆረጠ። ይህም መንግስት በሰላማዊ ትግል አይቻልም በትጥቅ ትግል ነው የሚል አመለካከት ያዘ። ግን ሄዶ 2010 ላይ ያ ሁሉ ዓመት ከባከነ በኋላ እንደገና በሰላማዊ ትግል ነው በህዝባዊ እምቢተኝነት ነው ለውጥ መምጣት ይቻላል።
ያው ለውጥ ባይቀጥልም እና ቢጠለፍም ማለት ነው። እና የልሂቃኑ አስተሳሰብ ወሳኝ ነው። ህብረተሰቡን በተፈለገው አቅጣጫ መምራት ይቻላል፣ በበጎም በመጥፎ። ስለዚህ ዋናው ነገር እኔ ያለመሰልጠን ጉዳይ ለፖለቲካ ኤሊቱ ይገባናል ብዬ ነው የማምነው። አልሰለጠንም፣ ኋላ ቀር ነው፣ ምንም ጥርጥር የለውም። ይሄን ወደ ህዝቡ ልወስደው አልችልም። እኛ ክሪቲካል ማስ የሚባል ግን የለም ልደቱ ማለት የሚጠይቅ የሆነ አይነት ሲቪክ በሱ ደረጃ ጉድለት አለ ማለት ይቻላል። ግን አሁን ምን መሰለህ፣ አሁን የፖለቲካ ኤሊት ሲባል እኮ ሰፋ ያለ እንትን ነው። ሲቪክ ማህበራት የሚመሩትን ይመለከታል፣ ሚዲያውን የምትመሩትን ሰዎች ይመለከታል፣ ኢንቴሌክቹዋልስ እነሱን ይመለከታል፣ የፖለቲካ ኃይሎቹን ብቻ አይደለም። እና በዚህ ደረጃ ያለው ኃይል በጣም ችግር አለበት። ስትራቴጂክሊ ማሰብ የቻለ አልሆነም። ህብረተሰቡን በትክክለኛ አቅጣጫ አስገብቶ ለመምራት ብቃትና ዝግጁነት አልኖረው እና ይሄ ነው አሁንም የታየው ችግር። እና ወደ ጥያቄ ልምጣና አሁን ይሄን ክፍተት ለመሙላት እየጣርን ያለን ኃይሎች አለ። አገር ውስጥ ሙከራ እያደረጉ ያሉ ኃይሎች አሉ። ታስታውሳላችሁ፣ ጦርነት ይቁም ብለው ህዝባዊ ሰልፍ ለመጥራት ሁሉ የሞከሩ ሰላማዊ ፓርቲዎች ነበሩ። ግን ዋና ከአገዛዙ ባላነሰ እንቅፋት የሆነባቸው ተቃዋሚው ኃይል ነው። ከውጭ ሀገር ከታጠቁት ኃይሎች እነዚህ በፍጹም ትግሉን ሊያዘናጉ ነው፣ በትጥቅ ትግል ሊመጣ የሚችለውን ድል ሊያስቀሩ ነው፣ ሊያጨናግፉ ነው፣ አትመኗቸው፣ አትደግፏቸው የሚል ቅስቀሳ ነው የተካሄደባቸው። ግን ተስፋ አልቆረጡ። ደካሞችም ቢሆኑ ጥረት እያደረጉ ነው አሉ። እርሾ መሆን ይችላሉ። በውጭ ሀገር ያለን ኃይሎች አሁን ወደ መሰባሰብ እየመጣ ነው። በጣም ፖዘቲቭ የሆነ ሁኔታ እየተፈጠረ ነው። ይህን ትግል በተናጠል የትም ልናደርሰው አንችልም። ይሄ ትግል ደግሞ በትጥቅ ትግል ብቻ ለውጥ አስተማማኝ ለውጥ ሊመጣ አይችልም። ሰላማዊ ህዝባዊ እምቢተኝነት መቀጣጠል አለበት፣ ኢትዮጵያ ውስጥ መጀመር አለበት የሚል አስተሳሰብ ይዘን እየሰራን ያለን ሰዎች አለ። ይሄ አካል በአጭር ጊዜ ወደ ተግባር ይሄን እሳቤ ለመለወጥ የሚያስችል ዝግጅት ማድረግ ይችላል የሚል እምነት አለ። ለዛ መነሻ የሚሆኑ ሀሳቦች አሉ። አሁን ቅድም እንዳልከው ሀገረ ካውፕ ላይ የተቀመጠው የግንቦት ማንፌስቶ በኢትዮጵያ ተጨባጭ ሁኔታ የሚሰራ እሱን የማንበብ ፍላጎትን በተመለከተን ብታወራ ደስ ይለኛል። የሰው ምላሽ የነገረህ ምንድን ነው? የሚገርም ነው ቴዲ። አሁን ብለህ የህዝቡን የማንበብ ባህል እናውቀዋለን። በጣም ዝቅተኛ ነው ማለት ይቻላል። በተለይ አሁን በኢንፎርሜሽን ቴክኖሎጂ በነ ቲክቶክ ዘመን መጽሐፍ ማንበብ ሪሊ በጣም ከባድ እየሆነ መጥቷል። እኔ በጣም ፍርሃት ነበረኝ ምን ያህል ሰው ያነበዋል የሚል። ግን የሚገርምህ ያ በቀደም አንተም ያሬድም የተገኛችሁበት ያደረግነው የመጽሐፍ ምረቃ መሬት ላይ የፈጠረው ኢምፓክት ማመን የሚከብድ። በ4 ስልክ አገር ቤት ያሉ ስፖንሰር የተደረጉ መጽሐፎችን እንዲጠይቁ እና እንድንልክላቸው ከተናገርን በኋላ የመጣው ጥያቄ ማመን የማይቻልና ከአቅማችን በላይ ነው። ከጠረፍ ማመን ከማትችለው ቀበሌና ወረዳ ከዩኒቨርሲቲ ፕሮፌሰሮች ጀምሮ እስከ ተራው ህብረተሰብ ድረስ ሴት ወንድ ሳይል ያልጠየቀም የለም። ማመን በማይቻል መጠን ነው እየላክን ያለ ነው። ደግሞ እንደሚያነቡ ታውቃለህ። ግማሹ ሳይጨርስ መሀል ላይ አስተያየት ይሰጣል፣ ከጨረሰ በኋላ አስተያየት ይሰጣል እና ከልቡ መጽሐፉን ስንልክለትና ሲደርሰው ራሱ ደስታውን ምስጋናውን ሲገልጽ ጥማቱን ያሳያል። ሪሊ እኔ ይሄን የፈጠረው ነገር የተለየ ነገር አይመስለኝም። በዛ የምረቃ መድረክ ላይ ሰዎች ተገንተው ለህብረተሰቡ ያስተላለፉት መልእክት የሚዲያዎቹ ትብብር ያመጣው ነው ብዬ ነው የማምነው። እና ሪሊ እኔ በጣም በህይወቴ ያስደሰተኝ ከግምቴ በላይና ውጭ የሆነ ነገር ነው አሁን ያየሁት ይህን መጽሐፍ በሚመለከት። እና ህብረተሰቡ አንድ ነገር ስታቀርብለት ለመቀበል ዝግጁ ነው። ትልቁ ችግር ምንድነው? የሀሳብ መከፋፈል ካለ ነው። የሀሳብ መከፋፈል ካለ ኤሊቱ በአንድ ላይ የመቆም አዝማሚያ ከሌለ እና የሀሳብ ግጭቶች ኖረው እነዛ ግጭቶች ለህብረተሰቡ የሚሄዱ ከሆነ ግን ህብረተሰቡ ሁለት ነገር ነው የሚቸገረው። አንደኛ የትኛው ትክክል ነው የሚለውን ነገር ለመቀበል ይቸገራል። እዛ ላይ ነው የህብረተሰብ አቅም ችግር ውስጥ የሚመጣው እና ሲመርጥም ምናልባት ከትክክለኛው ይልቅ ትክክለኛ ያልሆነውን ከሚጠቅመው ይልቅ የማይጠቅመውን መንገድ ሊመርጥ ይችላል። ኔጌቲቭ ነገሮች በጣም ጉልበት አላቸው፣ በተለይ በሶሻል ሚዲያ ዘመን እና ሪሊ በኃላፊነት ስሜት ከተጠቀምን በተጨባጭ ከኢትዮጵያ ተጨባጭ ሁኔታ ጋር ሊሄድ የሚችል በተግባር ውጤት ሊያመጣ የሚችል ሀሳብ አለ፣ በደንብ አለ። ይህን ሀሳብ የበለጠ ማጎልበት፣ ማሻሻል፣ ማዳበር ይጠበቅብናል ብዬ አምናለሁ።
እሱን በአግባቡ ከህብረተሰቡ ጋር ኮሚኒኬት ካደረግን ቅድም ያሬድ ብሏል። አንዳንድ ሰው እንዴት 45 ቀን በ45 ቀን ለውጥ ይመጣል ይላል። ስሜታዊ የሆነ አባባል ነው ምናምን የሚሉ ሰዎች አሉ። እኔ ያሬድ ባለው ነው መስማማው። እኔ እንደው በጣም ጀነረስ ሆኜ ነው እንደው ሰው ስሜታዊ እንዳይሆን እና ሁሉንም ነገር ኤግዞስቲቭሊ አሟጠን መጠቀም እንዳለብን ስንገባበት ደግሞ ማንጠብቃቸውም ቻሌንጆች ሊመጡ እንደሚችሉ ታሳቢ መደረግ ስላለበት ነው እንጂ 45 ቀን ላይፈጅ ይችላል። በቅድመ ሁኔታዎቹ የተዘረዘሩትን ነገሮች የፖለቲካ ኤሊቱ አስቀድመን ከሰራ ነው 45 ቀን እጅግ ረጅም ነው። በተግባርም አየን እኮ እኛ ገና ስንከራከር እዚህ ሀገረ ካኦፒን ከጻፉት በኋላ ነው አንዳንዶቹ ሀገሮች ላይ ይሄ እንቅስቃሴ ተጀምሮ ውጤት ያመጣ። እኛ ይቻላል አይቻልም ያን ገና እንከራከራለን። ማዳጋስካር በ20 ቀን በ21 ቀን 3 ሳምንት ማለት መንግስትን አባረር ይቻላል። ኔፓል አይተናል። በነገር ላይ ዘ ቤስት ኤግዛምፕል ያው ቀኑ ረዘም አለ መሰለኝ 2022 ነው አይደለ? የስሪላንካ ህዝባዊ መጽ 2022 ነው። ታሚል ታይገር በዓለም ከታወቁ የረዥም ጊዜ ልምድ ያላቸውና ጠንካራ ከሚባሉ የጎሬላ ፋይተሮች ውስጥ አንዱ ነው ነበር። 30 ምናምን ዓመት ነው ያሬድ ልትረዳ ይችላል። 36 ዓመት ምናምን የተዋጋ ሄዶ የመጨረሻ ውጤቱ ምንድን ነው? ይሆን ለአሸናፊነትም አልበቃ። የመጨረሻው ቁጥር 1 መሪው እስኪገደል ድረስ ያ ጦርነት ተካሂዶ ከምድረ ገጽ ነው የጠፋው። ይሄ በሆነ በጥቂት ዓመታት ውስጥ ግን ወጣቱ ሌላ አስተሳሰብ አዲስ አስተሳሰብ ይዞ መጥቶ በሰላማዊ ህዝባዊ የሚተኝነት በቀናት ውስጥ ነው መንግስትን የጣለ። በአጭር መስዋዕትነት ሜቢ 20-30 ሰው ነው የሞተባቸው። እና ሪሊ እዚህ አጠገባችን የሆነውን ነገር እያየን ነው። ማዳጋስካር አፍሪካ ነው እየረሳ ነው እንጂ ሱዳን እኮ በአንድ ሳምንት እኮ ነው መንግስት የተቀየረው። ኬንያ አይተናል ያወጣውን ህግ ወዲያውኑ ይቅርታ ጠይቆ እንዲሰርዝ ሲያደርጉት እና እኛ እያወራን ሌሎች ግን እየተጠቀሙበት ነው። እና እኔ በተግባር የፖለቲካ ኤሊቱ ይሄ ቅድም ያልከው ማህበረሰብ አሁን ያለው ሲቪክ ማህበራት መሪዎች፣ ተጽዕኖ ፈጣሪ ግለሰቦች፣ ኢንቴሌክቹዋልስ፣ ጋዜጠኞች በተለይ በዚህ ወቅት ወሳኞቹ ሚዲያዎች ናቸው። እኔ ከፖለቲካ ኃይሎችም በላይ ሚዲያ ወሳኝ ነው የሚልበት አለ። ህብረተሰቡን በየዕለቱ የምታገኙት እናንተ ናችሁ። እኛንም ከህብረተሰቡ ጋር የምታገናኙ እናንተ ናችሁ። እና የሚዲያ ሚና እጅግ ከፍተኛ። ይሄ ኃይል ኃላፊነቱን በአግባቡ ከተወጣ በጣም ቀላል ነው፣ ይቻላል። እጅግ በጣም አነስተኛ በሆነ መስዋዕትነት በአጭር ጊዜ ለዘላቂ ውጤት በሚበቃ መልኩ ውጤት ማምጣት ይችላል። ለዛ ደግሞ እየተዘጋጀን ያለን ሰዎች ሌት ተቀን የምንሰራ ሰዎች አለ። እሱ ልጠይቅህ ነበር። የሚገርምህ አንዱ እንደው አጭሩ አስተያየት ብትሰጥበትና ወደ መጠቅለያችንም እየሄድን ነው። ያሬድም አንተም አስተያየት ብትሰጡበት የምፈልጋቸው ነጥቦች አሉ። ግን አንደኛ የወጥነትን ነው እየጠየክ ያለኸው ወይ? እንደው ለክላሪቲ ኦኬ፣ በትጥቅ ትግል የሚያምን አለ። አሁን ኦቨርናይት ወደ ሰላማዊ ትግል እምነቱ ሊመጣ አይችልም። በትጥቅ ትግል ውስጥም ራሱ የሰላማዊ ትግል መካሄዱን የማይቃወም መኖሩን ቀደም ሲል ገልጸሃልና ቢያንስ የሰላማዊ ትግሉ አካል እንኳ የትጥቅ ትግሉን ኢንካሬጅ ማድረግ ባይችል በመረዳት ደረጃ ቢወሰን የትጥቅ ትግል የሚያካሂደው አካል ግን ሰላማዊ ትግልን ኢንካሬጅ ማድረግ እንዲችል መጠየቅ አንችልም ወይ ልልህ ነው። እንደው በትግል ስልት መስማማት እንኳን ባንችል እሱ አንዱን። ሁለተኛ እያቀደም ያልኩ የድርጊት መርሃ ግብርን በተመለከተ ጀምረዋል። ዝግጅት እየተደረገ እንደሆነ ይታወቃል። በእያንዳንዱ ሰው ሊደረጉ የሚችሉ ነገሮችን ሪኮመንድ የሚያደርግ የድርጊት መርሃ ግብር እስካሁን ድረስ አለመኖሩም ትልቅ ክፍተት የፈጠረ ይመስላል እና እሱንም በተመለከተ ባጭሩ። እሱ እንግዲህ ያው ዝግጅት ያስፈልገናል። ምክንያቱም መነሻ ሀሳቦችን ልናቀርብ የምንችል ሰዎች አለ። ዞሮ አንድ ነገር የሚጀምረው ከአንድ ሰው ነው አይደለም። ስለዚህ በመነሻ ደረጃ አስቀድመን በዚህ ጉዳይ ላይ ስናስብበት የነበር ብዙ የተናገርን ብዙ የጻፍን ሰዎች አለን እና መነሻ የሚቸግረን አይመስለኝም። ነገር ግን እንዲህ አይነት ጉዳይ ደግሞ የሀገር ጉዳይ ስለሆነ የህዝብ ጉዳይ ስለሆነ በጥቂት ሰዎች ብቻ መሰራት ያለበት ጉዳይ አይደለም። ሰፋ ያለ የፖለቲካ ኃይል እየተነጋገረበት እያሰፋ እያዳበረ ወደ ተግባር ሊለወጥ የሚችል ነገር ማዘጋጀት ይቻላል የሚል እምነት አለ። እኔ በዛ ደረጃ ብዙ ክፍተት አለ የሚል እምነት የለኝም። አንዱ ትልቁ ችግር አሁን መሰባሰብና ይቻላል የሚለውን መተማመን። አሁን ቅድም ያነሳው ነገር በትጥቅ ትግል ያሉ ወንድሞቻችን ሲቻል ቢደግፉ ሲቻል ምንም የሚጎዳቸው ነገር የለም፣ ይጠቅማቸዋል እንጂ አገሩንም ይጠቅማል፣ ህዝቡንም ይጠቅማል። ከማንም በላይ በትጥቅ ትግል እንቅስቃሴ እያደረጉ በሞት አፋፍ ላይ ያሉ
ኃይሎችን ይጠቅማል እና ሲቻል ቢደግፉ ካልተቻለ ግን ለምን እንቅፋት ይሆናል ለምን ይቃወማሉ ያን መቃወም እኔ ትርጉም ያለው አይመስለኝም ቅድም ካልኩት ሰልፊሽ ከሆነ ከአንዳንድ ግለሰቦች የስልጣን ጥም ውጪ ትርጉም የለው ስለዚህ ሪሊ በዛ ደረጃ ያለውን አንደርስታንዲንግ የማምጣት ጉዳይ ነው እንጂ የዶክመንት ዝግጅቱ ፕራክቲካሊ ከኢትዮጵያ ተጨባጭ ሁኔታ አንፃር ምንድነው ሊደረግ የሚችል ረጅም ዓመት የደከምንበት ሰዎች አለ እውነቱን ለመናገር ስለዚህ ቢያንስኛ መነሻ የሚሆን እርሾ የሚሆን ሐሳብ ማቅረብ እንችላለን ከዛ በኋላ በሰፊ መድረክ ውይይት እየተካሄደበት እየበሰለ እየዳበረ ወደ ተግባር የሚለወጥበት ሁኔታ ሊመጣ ይችላል እና እኔ እውነቱን ለመናገር በጣም ይቻላል የሚለው ላይ በጣም ወደ እርግጠኝነት የተጠጋ እምነት ነው ያለኝ ከባዱ ነገር ተቃዋሚው ጎራ ተባብሮ አንድ ሆኖ ይሄን ነገር ለመምራት ይችላል ይሄ በጣም ቻሌንጅ ከባድ ነው ይሄን ሳስበው በጣም ከባድ ነው ተስፋ መቁረጥ ስለሌለብን መጣር ስላለብን ነው እንጂ ሪሊ በፖለቲካ ኃይሉ መካከል ያለውን መዘበራረቅ ካየህ አዎ ለውጦች አሉ ከተወሰነ ጊዜ ወዲህ ጥሩ ለውጦች አሉ አበረታች ለውጦች አሉ ግን ያለው ችግር አሁንም ቢሆን ከባድ ነው እሱን መሻገር ከቻል ከዛ በኋላ ያለው በጣም ቀላል በስልጣን ላይ ያለው አገዛዝ ራሱን ከህዝብ የነጠለ ነው ማህበራዊ መሰረት የሌለው ነው ከበቂ በላይ ህዝብ የሚበድሉ ተግባራትን በየቀኑ እየፈጸመ በየቀኑ እየተናገረ ራሱን ከህዝብ የነጠለ ህዝብን በከፍተኛ ብሶት ውስጥ ያስገባል ሪሊ ወደዛ መስማማት ተቃዋሚው ጎራ ከመጣን በአንድ ድምጽ ህብረተሰቡን ያን መልእክት ካስተላለፍንለት በአጭር ጊዜ ለውጥ ይመጣል የሚመስላል ያ ከዚህ ችግር ሊያወጣን የሚችል አገሪቱን ከመፍረስ ህዝቡን ከባሰ እልቂት ሊያወጣ የሚችል እሱ ነው እኔ አማራጭ ማለን ብያለሁ አሁን በያዝነው መንገድ ከቀጠል እኔ ሀገረ ካውፒ ላይ ያየነውን ነገር ነው ምናመጣ የሚል እምነት ነው ያለኝ ሀገሩ ከፈረሰ በኋላ ደግሞ እንደ ሶማሌ እንደምናምን ሊመጣ ይችላል መፍትሄ ሐሳብ ግን ቱሌት ነው የሚሆነው መጀመሪያ አሁን ህዝብን ማዳን አለብን አገርን ማዳን አለብን ነገሮቹ እንዳይመለሱ ሆነው ከመበላሸታቸው በፊት ነው እነዛ መፍትሄዎች የሚጠቅሙ እንጂ እንደ ሀገረ ካውፒ ከሞትክ በኋላ የሚመጣው መፍትሄ ላይጠላ ይችላል ያው ሀገር መቼም ዘላለም ፈርሶ ላይ ቀጥል ይችላል ግን ብዙ ኪሳራ ከደረሰ በኋላ ነው የሚሆነው እና እኔ አሁኑኑ ለኢትዮጵያ የሚያስፈልጋት የሽግግር ሂደት ከፈረሰች በኋላ አይደለም አሁን ነው ዛሬ ነው የሚያስፈልጋት በዛ ደረጃ መዘጋጀት ያለብን ሰነድ ማዘጋጀት ያለብን ለህብረተሰቡ ራሱ ምን ለውጥ ነው ልናመጣ የተዘጋጀ ነው ይሄን ስርዓት በትግል ከስልጣን ካወረድ ነው ምን የተሻለ ነገር ልናመጣ ነው የፈለግነው የሚለውን ድል ካደረግን በኋላ አይደለም አስቀድመን ዛሬ ማሳየትና ማሳመን አለብን የሰላማዊ ትግል ስንጀምረው እንደምናሸንፈው እርግጠኛ መሆናችንን እንደምንጨርሰው እርግጠኛ መሆናችንን ከወዲሁ ነው ማሳየት ያለብን መሀል ላይ እንደማይቋረጥ መሀል ላይ እንደማይቆላሽ አንድ ጊዜ ከጀመርነው ምንም ሌላ አማራጭ እንደሌለን ከማሸነፍ ውጭ ማሳየት መቻል አለብን ማሳመን መቻል አለብን በተጨባጭ ማለት ነው ያን ማድረግ ይቻላል የሚል እምነት ነው ያለኝ ትልቁ ችግር በእኛ ዙሪያ ያለው መግባባት ያን ከፈጠርን እኔ ሁሉ ነገር ቀላል ነው የሚል እምነት ነው ያለኝ ያሬድ እንግዲህ በዚህ አሁን ከ2010 በኢትዮጵያ በፊት ቢያንስ የነገሮች ሁሉ ማጠንጠኛ የነበረ አንድ አገዛዝ ነበረ ኢህአዴግ የሚባል አሁን ከዛ የከፋ ማዕት ነገር ተፈጽሞ በዛ ደረጃ ያለ ቢያንስ በትርክትና በፕሮፓጋንዳ ደረጃ የነገር ሁሉ ቁጥር አንድ የደህንነት የሀገሩ የደህንነት ስጋት አገዛዙ ነው የሚለው ስምምነት ተፈጥሮ ትመለከታለህ ወይ እንደ አንድ ታዛቢና የሀገሩን ጉዳይ በቅርበት እንደሚከታተል ሰው ስምምነት አለ ወይ የምናስበውን ያክል አንዳንዴ በራሳችን በብል ውስጥ ስለምንኖር ሊሆን ይችላል ወይ ያ ስምምነት የተፈጠረ የሚመስለን የሚል ጥያቄ ስላለኝ ነው እንድ አሁን ስለ ህብረተሰብ አንስተናል ቅድምም የትኛውን ቃል ብንጠቀም ይሻላል ስንል ቆይተናልና ሳይለንት ማጆሪቲ ሲባል በጣም ተደጋግሞ የሚነሳ ሀረግ ነው የሳይለንት ማጆሪቲ ነገር ግን በሌላ በኩል ደግሞ then if the majority is silent then it doesn't exist የሚሉ አሉ ማለት በሀገሩ መሰራትም ሆነ መገንባት ላይ ትርጉም ያለው ለውጥ የማያመጣ ከሆነ አለ ብለን ምን እንቆጥረዋለን ፖለቲካሊ ማለት ነው እናት በፊዚካሊ በነባራዊ ሁኔታ ደረጃ ማለት ሳይሆንና ይሄን በተመለከተ አንዳንድ ነገር ልትል ነው እየተቀለልን ነው ከማህበረሰብ ጋር ያለውን ነገር ልጀምር እኔ አሁን ልደቱም እያወራ ያንተንም ጥያቄ እንደገና መልሼ ማሰላሰል ጀምሬ ነበርና የኢትዮጵያ ሕዝብ ሁለት ነገር እንደው በድፍረት መናገር ይቻላል ለተማረ ሰው የሆነ ቦታ ይሰጣል
ሳይማር ተምሮ የትምህርትን ቫልዩ ሳያቅ ግን መማር ብርሃን ነው፣ የተማረ ሰው አገርን ቤተሰብን ይለውጣል ብሎ ዲፕሊ የሚያስብ ማህበረሰብ ነው ያለውና ለትምህርት ትልቅ ቫልዩ እየተቸገረ ተሰቃይተው ልጆቻቸውን የሚያስተምሩ የማህበረሰብ ክፍል ያለበት ሀገር ነውና ለትምህርት ትልቅ ቦታ ከመስጠቱ የተነሳ ልጄ ተምሮ ህይወቴን ይጦረኛል፣ ይለውጠኛል፣ ለሀገር ኩራት ይሆናል ብሎ የሚያስብ ማህበረሰብ መሆኑን ደግሞ የተማረ ይግደለኝ ሁሉ ይልሃል እና ያ ምኞቱ መሬት ጠብ አላለም። የተማረው ልጁ ነው እየገደለው ያለው እና ወታደር ይፈራል፣ ጠመንጃን ይፈራል። ከወታደሮች ጋር ያለው ግንኙነት በጣም በጥንቃቄ ላይ እንትን ያደረገ ነው። የተማሩ ልጆቹን ተስፋ ስለሚያደርግ አያምንም፣ ግን ተስፋ ስለሚያደርግ ብዙ እድል ይሰጣል፣ ሁሌ እድል ይሰጣል። በ66 እድል ሰጥተዋል፣ በ93 እድል ሰጥተዋል፣ በ97 እድል ሰጥተዋል፣ በ2010 ለአብይም ለውጡን ላመጡት ወጣቶች እድል ሰጥተዋል። ነገም ብትጠይቀው ስለጨለመበት ትንሽ ብርሃን ካሳየኸው የኢትዮጵያ ህዝብ እድል ይሰጣል። ለዛ ነው ህዝቡን የምንገልጽበት ነገር በጣም ጥንቃቄ የተሞላበት። እኔ ባለፈው ጽሁፌን ኮት ያረከው ነገር ቴዲ የተካደ ህዝብ ነው፣ ቢትሬይ ተደርጓል ባስተማራቸው ልጆቹ። በሰላማዊ ትግል ቀን ያወጣልኛል ያልከው አንድ ምሁር አይ በቃ ያየሁት ምልክት ልክ አይደለም ብሎ ጫካ ተመልሶ ከገባ ምንም ሳይማር ነፍጥ አንግቦ ጫካ ውስጥ ከተቀመጠው ሰውዬ ጋር በምን ትለየዋል? ስለዚህ እየተደጋገመ ባስተማራቸው ልጆች ይለውጡኛል ባላቸው ልጆች የተካደ ህዝብ ነው እና ከጠመንጃ ጋር ከታጠቁ ሰዎች ጋር ያለው ግንኙነት ሁሌ በፍርሃት ብቻ የተሳሰረ ነው። ውሉ መተሳሰሪያው እንጂ እምነት የለውም፣ አይፈልጋቸውም፣ ግን ደግሞ ማሙት አይፈልግም። ስለዚህ በእነዚህ በሁለት ኃይሎች ተምረው አስተምሯቸው በካዱት የልቡን ባላደረሱለት የፖለቲካ ኤሊት፣ ቅድም ፖለቲካ ኤሊት ሲባል የፓርቲ ሰዎችን ብቻ ማሰብ የለብንም ያለው ልደተው ልክ ነው። ሁላችንንም ነው፣ ሁላችንም ነን ቢትሬይ ያደረግነው። ሰልፊሾች ነን። ከቻልን ሹልክ ብለን ከሀገር ወተንም ቢሆን ራሳችንን እናድናለን ትተነው ሜዳ ላይ። ከእዛው ከሆንን ደግሞ ስልጣኑን ቅርባችን ከሆነና ህሊናችንን መግደል ከቻልን ከአገዛዝ ስርዓቱ ጋር ሆነን በድህነቱን በምኑም እየተሳለቅንበት ጭራሽ እላዩ ላይ እንጫነዋለን። በአንዳንዴ ደግሞ ያው ታጥቀንም ደግሞ ሌላ ለውጥ እንዲያደርግ ልጆቹን እንዲገብር በእድሜ ሰጥቷት ኢትዮጵያ ውስጥ ቅድመ አያት የሆነች ሰው ልጇንም የልጅ ልጇንም ምናምንም ገብራ በየስርዓቱ በየለውጡ የሚያለቅሱ እናቶች የፈጠረ እንትን ኤሊት ነው ያለው። ስለዚህ እሱን በጥንቃቄ ማየት ያስፈልጋል። የኢትዮጵያ ህዝብ ሁሌ ቸር ነው፣ ለልጆቹ እድል ይሰጣል፣ የለውጥ እድል ይሰጣል፣ ግን የእጁን አላገኘም። ስለዚህ እሱን አሁን ነው በምን ልግለጸው ስል ከቆየው በኋላ አሁን እሱ ጋር እንግዲህ የሚነሳው ጥያቄ የምልህ የሱዳን ህዝብ ለምሳሌ ረዘም ላለ ጊዜ በአምባገነን ስር ቆይቷል አይደል? ያውም ሃይማኖት አለኝ የሚል አምባገነን በኋላ ያው ኢሊቱ ነው ማለት አንድ ምላሽ ነው ሊሆን ይችላል። ለምሳሌ የሱዳን ኢሊት እንደዚህ አሁን ባለ ደረጃ ክፉኛ እየተገዳደለም ምን እያለም የሚጽፉትን እመለከታለሁ። አንዳንዶች ስቲል በር አለው እንደገና መገናኘት ቢፈልግ አይነት የውጭ ኃይላት ናቸው ገብተው ያመሱት እንጂ ኢሊቱ ቢፈልግ የመነጋገሪያ በር አለው። ሲጣላም ነገ እንደሌለ አይነት አይደለም። እንደዚህ እያሉ ሲጽፉ አንዳንድ ቦታዎች ያነበብኩ ይመስለኛል። በልሂቅ ምክንያት ነው ይሄ አሁን የተፈጠረው ነገር የተፈጠረው ማለትም ይቻላል። ግን ጥያቄም ደግሞ ያስነሳል። ስለ ሱዳን ያለው ሁኔታ እንደዚህ ከሆነ ኬንያ ያለው ኤክስፒሪየንስ ሌላ ነው። ያው በዲሞክራሲ ውስጥ አንጻራዊ በሆነ ዲሞክራሲ ውስጥ የኖረበት ጊዜም ሰፊ ነው። በሌሎችም ቦታዎች የደቡብ ኮሪያን ፍንቀላ በተመለከተ እንደውም እዛ ህገ መንግስታዊነት የሰራበትን ኢንስተንስ ነው የምታየው። እንዴት ህገ መንግስታዊነት እንደሚሰራ በቃ ፓርላማው ምክር ቤቶቹ ተባብረው ነው ፕሬዚደንቱን ከስራ ውጭ ያደረጉት የህገ መንግስቱን ጋርድ ሬልስ ለማፍረስ ሲሞክር እንደዚህ እና ህብረተሰብ የተለያየ ኤክስፒሪየንስ ያለው ልክ ነው። ግን ጥያቄ የሚጠየቃል የቱ ጋ ነው
መሸከም በቅቶኛል የሚለው እንደ ፕሮፌሰር መስፍን አይነት ሰው ደግሞ ህዝቡ አድፋጭ ነው፣ ዝም ብሎ የጠብቅና ነው የተመቸ ሁኔታ ሲፈጠርለት በሙሉ ኃይል አሽቀንጥሮ የሚጥለውም አይነት አስተያየት አለ። ህብረተሰብን በተመለከተ ራሱ ብዙ አተያይ ነው ያለው እና የውይይት አካል መሆን አለበት። ሪሊ ምንም ጥያቄ የለው። ወል እንደው እድል አይሰጠንም ብለን በቃ ይሄ ማህበረሰብ ዋጋ የለውም ብለህ ካሰብክ ለምን እታገላለሁም ብለህ ነው የምትጠይቀው። ወደዛም ትሄዳለህ። ለምን እታገላለሁ? በቃ ማህበረሰቡ ጭቆናን የሚፈልግ ከሆነ አምባገነናዊ ስርዓትን የሚፈልግ ከሆነ ከሞቀው በቃ ይሙቀው ብለህ ልትተወው ትችላለህ። ግን ያ አይደለም እውነታው ነው። እሱ መሬት ላይ ሄደህ በተናጠል እኔ እኮ አዲስ አበባ በቆየው ጊዜ ከታክሲ ሹፌር አንስቶ ሻይ የሚያቀርብልህ ሰው ሁሉ ያጉረመርባል፣ ይበሳጫል፣ ይቆጣል፣ ይናደዳል፣ ክፌቱን ይነግርሃል። ግን በተናጠል ነው ቡና ላይ ነው የሚያወራህ እንጂ ስለዚህ ደስተኛ አይደለም በሚደርስበት በደል ሞቆት አይደለም። እንግዲህ ፕሮፌሰር ያሉት አድፋጭነት፣ የአድፋጭነት ባህሪ ያለ እሱ ደግሞ ምንድነው የምትፈራው ኃይል ቅድም ያልኩት የታጠቀው ኃይል እስኪዳከምልህ ትጠብቅና ጠላትህ የደከመ የመሰለህ ቀን ዘለህ ልትወጣ ትችላለህ። አሁን ሊበታኝ አይችልም፣ አሁን ሊጨርሰኝ አይችልም ያልክ ቀን እና አጋር ያገኘህ ሲመስልህ ከተደበቅበት ቦታ ወጥተህ ልክ የምርጫ 97 እኮ አብዮት አደባባይን ያጥለቀለቀው እንትን ዴይ ቢፎር ብልጽግናን እንትን ኢህአዴግን የደገፉ ሰዎች እኮ ቲሸርታቸውን ገልብጠው ትላንት ላበል ነው ዛሬ ግን አጋር አግኝተናል ብለው ነው የመጡት። ስለዚህ አድፋጭነቱን ታያለህ። በአንድ ቀን ልዩነት ውስጥ ሁለት ገጸ ባህሪ ይዞ መጫወት የሚችል ሰው አለን። የመንግስት ስብሰባ ላይ እጁ እስኪቃጠል አጨብጭቦ ቤት ሲገባ የት አባታቸው እነዚህ ምናምን ይልሃል። ስለዚህ ደባል የሆነ ስብዕና ተላብሶ በሁለቱም ይጫወታል። እሱ ራሱን የቻለ ሰፊ እንትን ነው ያለው። ሌላው ግን አንድ ትልቅ ችግር እኔ ወደ ኤሊቱ ስናመጣ ደግሞ የሁሉን ነገር የዚህ የድርጅት ማምለክ ኮመን አጀንዳ እያለህ እኮ ነው። ገና ከ66ቱ ግጭት ጀምሮ የኢትዮጵያን ገበሬ የኢትዮጵያን እዛ በጭሰኝነት ሲሰቃይ የነበረውን ህዝብ የኢትዮጵያን ድሃ ማህበረሰብ ህይወት እለውጣለሁ ብለህ በድርጅት ጉዳይ ትደባደባለህ እና ትልቁ ጉዳይ ድርጅት ይሆናል ኢትዮጵያ ውስጥ። ለዛ ነው በአንጃ ድርጅቶች፣ በፖለቲካ ፓርቲ ብዛት፣ በሲቪክ ማህበረሰብ ብዛት አንድ አይነት ነገር መስራት እየቻልክ ኃይልህን ሰብስበህ እውቀትህን ሰብስበህ ግን ሁሉም ሰው የራሱ ድርጅት ይዞ መውጣት ይፈልጋል። አሁን የሰላማዊ ትግሉን 4-5 የተለያዩ ኃይሎች ህዝባዊ ሰላማዊ ትግል ነው የሚያስፈልገው ብለው አደባባይ ሊመጡ ይችላሉ። ልክ ልደቱ ሲመጣ እሱን አይተው ማዕት ድርጅቶች ሁሉ ተደራጅተናል ብለው ሊመጡ ይችላሉ እና እኔ ካልያዝኩት እኔ የምቆጣጠረው ድርጅት ካልሆነ ነገሩ ጨዋታው አያምርም ብሎ የሚያስብ ድርጅት አምላኪ የሆነ የፖለቲካ ኤሊት ስላለ ሁልጊዜ ድርጅት ሶሉሽን የሚፈጥር ይመስለናል። አንድ የፖለቲካ ድርጅት ውስጥ ችግር ሲገጥምህ እስከ ጥግ ድረስ ሄደህ በመርህ በምን ፋይት አድርገህ ድርጅቱን ማነጽ ሲሻል በማግስቱ ያኮረፈ ሰው ሁሉ ኢትዮጵያ ውስጥ የሚያደርገው ድርጅት ነው የሚፈጥረው። ይሄ ፖለቲካ ፓርቲዎች ውስጥ ብቻ እንዳይመስልህ እኮ እንደ ማህበረሰብ ችግር ውስጥ እንዳለ እንደምታውቀው ሃይማኖት ውስጥ አንድ አምላክ እያመለከህ እንደው አንዳንዴ እነ ገብርኤልን እነ ሌሎቹንም ሰዎች እንትን አማራ፣ ትግሬ፣ ጉራጌ ምናምን ልናረጋቸው ሁሉ እንፈልጋለን። ስለዚህ እንደ ማህበረሰብ ከድርጅቶች ጋር የተያያዘ ግን ደግሞ በጣም የተሳሳተ ድርጅትን አዳኝ አድርጎ የማሰብ አደገኛ ምልከታ አለ። እሱ አሁንም የኢትዮጵያ የፖለቲካ ኤሊቶች የሚሰቃዩበት በሽታ ነው። ለሱ መፍትሄው ተመልከት፣ ኬንያ አንድ ድርጅት ፈጥረው ምናምን አይደለም። ሌሎቹም አሁን የጄንዚ ሙቭመንቶችን ካያቸው በአንድ የድርጅት የበላይነት መሪነት ድራይቭ የሚደረጉ አይደሉም። እንደውም አይ ቲንክ የኔፓሉ መሰለኝ ሊደርለስ የጄንዚ ሙቭመንት ነው የሚለው። የኔፓሉ ሊደርለስ ነው የሚለው። ስለዚህ ዋይ ኖት የ100 ድርጅት መሪዎች የአንድ ሙቭመንት መሪ ሆነው ለምን አይመጡ?
አንድ ድርጅት በሉችን ፕሮፖዛል ይዣለው ከተቀበላችሁ ተከተሉኝ ምናምን ሳይሆን ማአት ድርጅቶች ተሰብስበው የሁሉም ድርጅቶች መሪዎች ሊደር ሆነው እንደ አድሆክ አይነት የሊደርሺፕ እንትን አቋቁመህ ለምን አትመጣም? እና እሱን አፕሮች የኢትዮጵያ የፖለቲካ ኃይሎች ካልቀየሩ የኢትዮጵያ የሲቪክ ማህበራት ይሄ ኤሊቱ ይሄን የድርጅት አምላኪነት በሽታውን ቀይሮ ራሱን አንጾ ካልመጣ ሁሌ ይጠለፋል። የኢትዮጵያ ጀንዚዎች ቢነሱም እንኳን ይወድቃሉ። ልደቱ ትግል ስኬታማነትን በተመለከተ እንቅስቃሴ ውጤታማ የሚሆነው በድርጅት ከተመራ ነው የሚል የተለያየ ሀሳብ ስታቀርብ ቆይተሃል እና አሁን ያሬድ ካነሳው ሀሳብ አንጻር ያንተ አስተያየት ምንድን ነው የሚለውንም አንሳ። ፕላስ ዛሬ አሁን ኢትዮጵያ ውስጥ ላለው የዚህ የሌሎች አገራት ጄኔሬሽን ዚ አቻ የሆነው ትውልድ ሊያረጋቸው የሚችላቸውን ቤዚክ ነገሮችንም በመጠቆም አይ ቲንክ ውይይታችንን ማጠቃለል እንችላለን። ግን የምትነጋገሩበት ነገር ካለ በደንብ ማንሳት ትችላላችሁ። የተለያየ አስተያየት ያላችሁ ስለመሰለኝ ነው። እዚህ ላይ ቀጥል ልደቱ። ምናልባት ልደቱ ከመቀጠሉ በፊት ለልደቱ አንድ ነገር ላቅርብ ቴዲ። እሺ ቀጥል። እኔ ልደቱን ውይይቱም ሳያልቅ እንትን ማድረግ እንፈልገው የዚህ የግንቦት ማኒፌስቶን አሁን እንደዚህ በውይይት መካከል መነሳት ያለበት ጉዳይ ሳይሆን ራሱን የቻለ ቅድም እየጻፍኳቸው ነበር 11ዱንም ነጥቦች እና እያንዳንዱ ነጥብ ላይ ራሱን የቻለ ሰዎች ተመርጠው ምሁራኖች ከተለያየ ባክግራውንድም ሊሆን ይችላል በቂ ዝግጅት አድርገውበት እንዴት ነው የሚያዋጣው እያንዳንዱ ርዕስ 2-3 ገጽ የሚወጣው ሐሳብ አለው በውስጡ። እዚህ ላይ ጥቅል ነው እንዳይረዝምብህ በመጽሐፍ መልክ ስላወጣውና ማኒፌስቶ 20 ገጽ 30 ገጽ ሊወጣው የሚችል ሰነድ ስለሆነ አስበህበታል ወይ ለውይይት ክፍት እንዲሆን ለዲቤት ክፍት እንዲሆን እና ምናልባት ካላሰብክበትም እሱ ቢካሄድበት ለማለት ነው። እንደገና እንዲጽፈው ነው ወይ? ምክንያቱም በአደባባይ ጥሪ አድርጓል ተነጋገሩበት ብሎ ለሚዲያ ብዬ ነው። መልሶ እንዲጽፈውና አስፋፍቶ እንዲጽፈው ነው ያሰብከው ወይስ ራሱ ይሄ ስራ ራሱን የቻለ እሱ ላይ ያተኮረ እሱን የማስፋፋት እንዲካሄድ የውይይቶች ተደርገው ግብአቶች ተሰብስበው አሁን መጽሐፉን እንረሳዋለን። መጽሐፉ ይረሳል። ይሄ የትግል ሰነድ ነው። እዚህ የትግል ሰነድ ላይ ከተለያዩ ምሁራኖች ግብአት ሰብስቦ ሰነዱን ብቻ ደግሞ ሌላ አንድ 20 ገጽ የሆነ የግንቦት ማኒፌስቶ እንደገና ለህዝብ ሊወጣ ይችላል። እሱን ለማለት እንግዲህ በእኛ በኩል ፋሲሊቴት ለማድረግ በጣም ፈቃደኛ ነን። ደስም ብሎን የምናደርገው ነገር ነው። ቀጥል ልደቱ የያሬድ ያነሳውን ጥያቄ ከዛ የድርጅት ሚናን በተመለከተ ቀጥሎ ደግሞ ለትውልዱ መሻገር ያለባቸውን መልእክቶች ሶስቱ። ይሄ ያሬድ በጣም መሰረታዊ ነገር ነው ያነሳው። እኔ ጉዳዩ ወቅታዊ ነው የሚል ልባዊ እምነት ስላለኝ ነው እነዚህን ሁለት ሰነዶች በተለይ አሁን እዚህ መጽሐፉ ላይ የግንቦት ማኒፌስቶ እና የጃይካ ቃል ኪዳን ለኢትዮጵያ ተጨባጭ ሁኔታ የተወሰነ መሻሻል ተደርጎ ማስፋፋት ተደርጎ ሊሰሩ የሚችሉ ናቸው የሚል እምነት አለኝ። ያው የማንኛውም ሀገር ነባራዊ ሁኔታ የተለያየ ነው። የኢትዮጵያና የሀገረ ካኦፒም ነባራዊ ሁኔታ የተለያየ ነው። በታሪክም ባለው ነባራዊ ሁኔታ ልዩነቶች እንዳሏቸው እረዳለሁ። ያም ሆኖ ግን ከሞላ ጎደል ሰነዶቹ ለኢትዮጵያ በጣም የሚጠቅሙና ከኢትዮጵያም ጋር ተዛምደው እንዲታዩ ሆን ተብለው የተዘጋጁ ናቸው እና በእነዚህ ቴዲ እንዳለው ሰነዶች ላይ መገናኛ ብዙሃን ምሁራንን፣ የፖለቲካ ሰዎችን፣ የተለያዩ ሰዎችን እየጋበዙ ውይይት ቢካሄድ ክርክር ብናካሄድባቸው እና በሂደት ከነዛ መድረኮች የመነጨ አስፋፍተን አዳብረን ከዛ ወደ ድርጅት ሰነድነት የሚቀየሩበት ሁኔታ ቢፈጠር ጥሩ ነው ብዬ አምናለሁ እና ሪሊ ቴዲ አሁን እንዳለው አንዳንድ ሚዲያዎች ቃል ገብተዋል ፍላጎት እንዳላቸው እና አሁንም በዚህ አጋጣሚ ሪሊ ይሄ እንደው የአንድ መጽሐፍ ጉዳይ ወይ የአንድ ግለሰብ አስተሳሰብ ተደርጎ መታየት የለበትም። ከወቅቱ የኢትዮጵያ ሁኔታ ጋር እጅግ ወሳኝ አጀንዳዎች ናቸው። ለምን ሁለቱም ጥያቄዎች አሁን በየቀኑ የሚገጥሙን ነገሮች ናቸው። አንደኛው ጥያቄ መጀመሪያው እንዴት ነው በሰላማዊ ህዝባዊ እምቢተኝነት ለውጥ ማምጣት የሚቻለው ማሸነፍ የሚቻለው የሚለው መሰረታዊ ጥያቄ ነው። ዛሬም ስንነጋገርበት የዋልነው ይሄን ነው። ለዚህ መልስ የሚሆን ነው የግንቦት ማኒፌስቶ። ሌላው ደግሞ ከኛም አልፎ ዲፕሎማቶችን ሌላውንም ዓለም እያስጨነቀ ያለው እንዴት ነው በትጥቅ ትግልም ሊሆን ይችላል፣ በሰላማዊ ትግልም ሊሆን ይችላል። ኢትዮጵያ ውስጥ የሆነ ጊዜ ለውጥ መምጣቱ አይቀርም እና ፖስት አብይ
ኢትዮጵያ ምንድነው ልትመስል የምትችለው? ምን አይነት ሽግግር ነው? ምን አይነት የተሻለ ነገር ሊመጣ ይችላል የሚል ጥያቄ በየቀኑ ይገጥማል። እና የጃይካ ቃል ኪዳን ለዚህ መልስ የሚሰጥ እና ሁለቱም እጅግ ወቅታዊ ሰነዶች ናቸው የሚል እምነት አለኝ። እና ሪሊ በዚህ አጋጣሚ አሁን ሚዲያዎች በጣም ትብብር እያሳዩ ነው። በዚህ አጋጣሚ ላመሰግን ወዳለሁ። እና በእነዚህ ጉዳዮች እነዚህ የጋራ አጀንዳዎቻችን ወቅታዊ ጉዳዮች መሆናቸውን አምነው የበለጠ ውይይት ብናደርግባቸው ዳብረው የትግል መሳሪያ ሰነዶች ቢሆኑ ተገቢ ነው የሚል እምነት አለኝ። እና እኔ አቅሜና ሁኔታ በፈቀደ መጠን ጥረት አደርጋለሁ። ግን የሁላችንም የእናንተም ትብብር የሚያስፈልገው ነው የሚል እምነት አለኝ። እና ጥያቄውንም ስላነሳው ያሬድ በጣም ነው የማመሰግነው። ለምን የጉዳዩን ወቅታዊነትና ጠቃሚነት ስለተረዳህ ነው ያነሳው። ይሄ መረዳት የብዙዎቻችን እንዲሆን ምኞቴ ነው። ይሄ ነው አንዱ። ሌላው የዚህ የድርጅት ጉዳይ ቴዲ፣ እኔና ያሬድ ረጋ ብዙም ልዩነት ያለ አይመስለኝም። ምክንያቱም መጨረሻ ላይ ያሬድ ምን ብሏል? ምንድነው ችግሩ? ለምሳሌ 100 ድርጅቶች ቢኖሩ የ100 ድርጅቶች መሪዎች የአንድ ትግል መሪ ቢሆኑ ብሏል። that is my point። መደራጀት በጣም አስፈላጊ ነው የሚል እምነት አለኝ። ካለመደራጀት መደራጀት በጣም አስፈላጊ። ድርጅት ትልቅ የትግል መሳሪያ ነው የሚል እምነት አለኝ። እንደ ድርጅትም ደግሞ ትግል ሲመራ ነው በሰከነ ሁኔታ አስቀድሞ በጥናት በእቅድ ሊመራ የሚችለው፣ አርቆ ማሰቡም የሚቻለው፣ መዘጋጀትም የሚቻለው በድርጅት ደረጃ ሲሆን የሚል እምነት አለ እና መደራጀት ምትክ የለውም የሚል እምነት አለ። ትልቁ ጥያቄ ያለው የኛ ሀገር የድርጅት ትርጉም ግን በጣም የተበላሸ ነው፣ የተዛባ ነው። ራስህን ድርጅት አድርገህ ያቺ ድርጅት ሄዳ ለውጤት በቅታ አንተን ጠቅላይ ሚኒስትር እንድታደርግ ነው የምትፈልገው። እሷ ሄዳ አሸናፊ እንድትሆን ነው። ለህብረት ለትግል እንቅፋት እየሆነ ያለው ይህ አይነቱ አስተሳሰብ ነው። እንዲህ አይነት አስተሳሰብ ያላቸው ድርጅቶች እንዳውም ከመኖራቸው አለመኖራቸው ይመረጣል፣ አያስፈልጉም። በጣም ጠባብ የሆነ ሰልፊሽ የሆነ ኢንተረስት ላይ የታጠሩ ድርጅቶች አያስፈልጉም። ግን የተለያዩ ኢንተረስቶች አለን። በነዛ መሰረት ድርጅቶች ሊኖሩ ይችላሉ፣ ልናስቀራቸው አንችልም። ግን አሁን ያለው ተጨባጭ ሁኔታ ሪሊ የስልጣን ጥያቄ ነው። ምንም ጥርጥር የለውም። በፖለቲካ የተደራጀ ኃይል ስልጣን ቢመኝ የሚጠበቅ ነው። የስልጣን ጥያቄ ሁልጊዜም ይኖራል። ስልጣንም ሲኖር ነው ያሰብከውን ማሳካት የምትችለው። አሁን ባለው ተጨባጭ ሁኔታ በመኖርና ባለመኖር ጥያቄ ውስጥ፣ በህልውና ጥያቄ ውስጥ ሆነ ስልጣን ትልቅ ጥያቄ ነው፣ ቀዳሚ ጥያቄ ነው። እኔ ለኔ አይደለም። እኔ አሁን የሚያስጨንቀኝ ማን ስልጣን ይይዛል አይደለም። ይቺ ሀገርና ህዝብ ተርፈው ይሄን መከራ መሻገር ይችላሉ ወይ? እንደ ህዝብ እንደ ሀገር መቀጠል እንችላለን ወይ? ሰርቫይቭ ማድረግ እንችላለን ወይ? በዚህ ሁኔታ ውስጥ ሆኜ ስለ ስልጣን ላስብ አልችልም፣ ሊጨነቅ አልችልም፣ ቅድሚያ ልሰጠው አልችልም። እና ሪሊ ድርጅቶቹ እንዴት ነው የሚያስቡት የሚለው ነገር ነው ወሳኝ። ያሬድ እንዳለው እንዲህ አይነት አስተሳሰብ ያላቸው ድርጅቶች እንዳውም ባይኖሩ ይሻላል። እውነቱን ለመናገር እንቅፋት ነው የሚሆኑት። የሆነ ህብረተሰብ እነሱን እየተማመነ ይዘናጋል እና ባይኖሩ ነው እንደውም ይሻላል። ግን መደራጀት በጣም ወሳኝ ነገር ነው። ካለመደራጀት በብዙ እጥፍ መደራጀት ይጠቅማል። ትልቅ የትግል መሳሪያ ነው። እሱ መኖር አለበት። ነገር ግን የድርጅቶች ቅድሚያ የሚሰጡት ነገር ግን ስልጣን መሆን የለበትም እና ከትብብር ወደኋላ ማለት የለባቸው። የህዝብና የሀገርን ጉዳይ ማስቀደም መቻል አለባቸው። ምክንያቱም አሁን ያለብን ችግር ከስልጣን በላይ ነው፣ ከፖለቲካም በላይ ነው። የህልውና የመቀጠልና ያለመቀጠል ጉዳይ ነው። ይሄን ታሳቢ አድርገን ድርጅቶቹን እንዲሁ ዝም ብለን ለእኛ የጠባብ ፍላጎት ማስፈጸሚያ ሳይሆን ለህዝብ ለአገር ጉዳይ የሚጠቅሙ አድርገን ልንጠቀምባቸው ይገባል። ለዚህ ነው አሁን በተናጠል ሩጫ የትም አያደርሰን። እኔ አሜሪካን ሀገር ወደ ኢትዮጵያ እንዳልገባ ስከለከል ፓርቲ ማቋቋም ይችል ነበር። ምን ይጠቅማል? ለዛ ነው የተለያየ አመለካከት ያለን ሰዎች አሁን ሀገርና ህዝብን የማዳን ተልኮ ነው ሊኖረን የሚገባው በሚል ነው ሲቪክ የሆነ ፕሬሸር ግሩፕ እያቋቋምን ያለ። ዋናው አሁን ያ ነው። ለዚህም ነው አሁን ቅድም ያሬድ እንዳለው ትግሉ ከፖለቲካ ኃይሎች ብቻ የሚጠበቅ መሆን የለበትም። የህልውናው ጥያቄ የሁላችንም ጥያቄ ነው። የሁላችንም ከሆነ ሁላችንም ልንሳተፍበት ይገባል። ስለዚህ ሲቪክ ማህበራቱንም መገናኛ ብዙሃንን የተማሩትንም ሰዎች ሁሉንም የሚመለከት የፖለቲካ ኃይሎቹን ብቻ አይደለም እና እኔ በድርጅት ጉዳይ ያሬድ የማያምን አይመስለኝም። ጥያቄው ያለው ምን አይነት በደንብ በመደራጀት በደንብ ነው ማምነው፣ በጠንካራ ድርጅት። ሌላው ጥያቄ ግን ቅድም የመካድና ያለማመን ጥያቄ ተነስቷል። የኢትዮጵያ ህዝብ ተክዷል፣ እውነት ነው፣ ምንም ጥርጥር የለም። ሁልጊዜ በራሱ ኤሊቶች ሲካድ ነው የኖረው፣ በራሱ መንግስታት ሲካድ ነው የኖረው። ከዚህ መካድ የመነጨ ስጋት፣ ጥርጣሬ አለ። ይህን ምንም ማናችንም ማስቀረት እንችል አይመስለኝም። ግን መጠራጠሩና መስጋቱ በራሱ ውጤት ሊሆን አይችልም።
ምን አማራጭ አለ? እኔ አሁን የኢትዮጵያ ህዝብ እኛን ከማመን ውጭ ሌላ አማራጭ አለው የሚል እምነት የለኝም። አነሰም አደገም ለውጥ መምጣት አለበት ብለን እንቅስቃሴ የምናደርገው ኃይሎች መቀላቀል አለበት ብዬ ነው የማምነው። እውነቱን ለመናገር ጥርጣሬውንም ስጋቱንም ማስቀረት የሚቻለው ደግሞ ኢንጌጅ በማድረግ ዳር ሆኖ በመመልከት አይደለም። በቃ የተደራጀ ነው የተሰባሰብ ነው እንቅስቃሴ እያደረግን ያለ ነው ኃይሎች እኛ ከሆን ምን አለ ሌላ አማራጭ? ሰግተህ ከምትቆም ስትጋልብ ፍረጥ የሚል ግጥም አለው በቀለ መኮንን። ስለዚህ ዝም ብሎ በስጋትና በጥርጣሬ መቀጠል ምንም አማራጭ አለ? የሀገር ጉዳይና የህዝብ ጉዳይ ተክጃለሁ ካሁን በፊት ስለዚህ ወደፊትም የሚመጣው ይክደኛል ብለህ የምትቆምበት ጉዳይ አይደለም። በተለይ አሁን ያለው እስካሁን እኮ የነበረው እኮ ቅልጦት ሆነ። ቅድም ያሬድ እንዳለው ስጋታችን የነበረው እኮ ትግል አድርገን መስዋዕትነት ከፍለን በቃ ሌላ አምባገነን ሊመጣብናል ብለን ነበር የምንሰጋው። አሁን እኮ ሌላ አምባገነን የማግኘት ምድል አይደለም ያለን፣ የመፍረስ የመበታተን እኮ የመጨራረስ እኮ እጣ ፈንታ ነው ያለው። እና ሪሊ አንዳንድ ጊዜ ጥርጣሬያችን ስጋታችን ናቹራል ነው፣ ማናችንም ልናስቀረው አንችልም። እንዲጠራጠርና እንዲሰጋም ሊያደርጉት የሚችሉ መሰረታዊ ምክንያቶች አሉት የኢትዮጵያ ህዝብ ከበቂ በላይ። እሱን አምነን መቀበል አለብን። ግን ደግሞ በጥርጣሬ የትግል እንቅፋት መሆን የለበትም። በስጋት ራሱን አግልሎ መቀመጥ የለበትም። ይሄ አገዛዝ በስልጣን ላይ እስካለ ድረስ ሶሻል ሳይንስ ነው የምናወራው። ማናችንም በምንም ጉዳይ እርግጠኛ መሆን አንችልም። ሁሉ ነገር አንጻራዊ ነው። በእርግጠኝነት ልናገር የምችለው ነገር ግን ይሄ አገዛዝ ያሁኑ አገዛዝ በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ በስልጣን ላይ እስካሉ ድረስ ይቺ ሀገርና ህዝብ አይተርፍም። እኔ ደመነፍሴ በእርግጠኝነት የሚነግረኝ አንተርፍም። ስለዚህ ከመታገር ውጭ ሌላ አማራጭ የለንም። ይሄ ጉዳይ ከጥርጣሬ ከስጋት በላይ እና ጥርጣሬያችን ስጋታችንን ይዘን ያን ደግሞ ልንቀርፍ የምንችለው እንዳሁኑ ቀደሙ መታለል የለብንም፣ መከዳት የለብንም ምንል ከሆነ ደግሞ መፍትሄው ቆሞ ብሎ መጠራጠር አለ፣ ቁጭ ብሎ መጠራጠር አለ፣ መስጋት አይደለም። ኢንጌጅ ማድረግ መሳተፍ መቆጣጠር ነው ገብቶ እና ይሄን በደንብ ታሳቢ ማድረግ ያለብን ይመስለኛል። እኔ ከዛ ውጭ ምንድነው የመጨረሻ ጥያቄ የነበረች እንግዲህ አሁን የመደራጀት ዝግጅቱ እየተደረገ ግን የራሱ ሂደት ስላለው እሱ ቅድም ያሬድ የጠቀሰው አለ ማጉረምረም፣ በቃ ከየትኛውም የህብረተሰብ ክፍል ውስጥ ያለ ማጉረምረም አለ ብሏል። በስፋት መከፋት አለ ብሏል። ከመከፋት ባሻገር ከተደራጀ ትግል በመለስ ያለ አገዛዙን ሊያደክሙ የሚችሉ በዜጎች በግል ሊወሰዱ እርምጃዎችን በተመለከተ ማሻገር የሚቻል መልእክት አለ ወይ? እሱ እንግዲህ ምንድነው ቴዲ፣ እውነቱን ለመናገር ቅድም ያልነው አሁን ያሬድም ትንሽ የነካካው ነገር አለ። እኔ እውነቱን ለመናገር ይሄ መንግስት አንተም የጠየቀው ጥያቄ አለ፣ ራሳችንን ዝም ብለን እያመን ነው ወይ ይሄ አገዛዝ ከህዝብ ተነጥሏል በህዝብ ይጠላል የምንለው የሚለው እኔ በጣም እንትን ነኝ፣ በዚህ ጉዳይ ላይ ኮንሽየስ ነኝ፣ በጣም ክሪቲካል ነኝ እና የራሴ ምንጮች አሉኝ ሀገር ቤት በጀጅመንታቸውን ማምናቸው ሁልጊዜ ነው ቼክ የማደርገው። አሁን ልንጠራጠረው ቢዮንድ ዳውት ይሄ መንግስት ከህዝብ ተነጥሏል። እኔ በተለይ አሉኝ 2-3 ራይድ ሲነዱ የሚውሉ ከህብረተሰብ ጋር በየደቂቃው የሚገናኙ እና ይህን ነገር ስራዬ ብለው ቼክ የሚያደርጉ ሰዎች አሉ፣ ወዳጆች አሉ፣ ጀጅመንታቸውን ማምንባቸው እና ማመን 98% የሚሆነው ህብረተሰብ ለዚህ በስልጣን ላይ ላለው መንግስት በጎ አመለካከት የለም። አይጠቅመንም፣ አያስፈልገንም፣ ጨካኝ መንግስት ነው፣ የማያስፈልግ መንግስት ነው ብሎ የሚያምን ነው እና ይሄ ነው እኔ እኛስ እንትኖቹ የፖለቲካ ኃይሎቹ ራሱ ከዘገየን ብሶቱ ምናልባት ከሚገባው በላይ ገንፍሎና የሆነ ምክንያት ስፓርክ አድርጎ ቀድሞን ሊመጣ ይችላል ህዝባዊ እምቢተኝነቱ የሚል እምነት አለ። ግን ምናልባት ሊመጣ ይችላል ብለን ራሱን መጠበቅ አለብን ብዬ አላምንም። እኛ ራሳችን ተዘጋጅተን ካልመጣም እንዲመጣ ማድረግ አለብን ብዬ አምናለሁ። ሁለተኛ ከመጣም ደግሞ በራሱም ይምጣ በእኛ ጥረትና ቅስቀሳ ይምጣ፣ ከመጣ በኋላ ደግሞ እነዛ ነገሮች በምንም ተአምር መሀል ላይ የማይቋረጥ በምንም ተአምር በሌሎች የማይጠለፍ የማይኮላሽ በምንም ተአምር በሌላ አምባገነን አንድን አምባገነን የማይተካ ውጤት እንዲያመጣ ሰፊ ዝግጅት ከአሁን ነጋ ደግሞ ከዛሬ ጀምሮ መስራት አለብን። እኔ ቴዲ ደግሜ ደጋግሜ እንቅልፍ አልተኛም የምለው ያለ ምክንያት አይደለም፣ ነገሮችን ለማጋነን አይደለም፣ ከልቤ ነው በዚህ ጉዳይ ላይ የምንጭ። ምክንያቱም ነገሮች ከእጃችን ሊወጡ እየተቃረቡ በጣም እያሳሳቡ ነገሮችን በጣም ተለማምደን ነገሮች ከእጃችን ሊወጡ እየተቃረቡ
ነገ ተኝተን ስንነሳ ኢትዮጵያ ሊፈጠር የሚችለውን ነገር አናውቅም። ይሄ መንግስት ከህዝቡም ከኛም ትግል ውጪ በራሱ ውስጣዊ ቅራኔና ችግር ድንገት ሊፈረካከስ ይችላል። ያን ሀገርና ህዝቡን ማዳን እንችላለን። ነገሮችን ተረክበን በትክክለኛ አቅጣጫ መምራት እንችል የፖለቲካ ኃይሎች ወይም ስብስቦች አለን ወይ? አይዳውት የለንም። ይሄ እንቅልፍ የማያስተኛ ሁኔታ ውስጥ ነው ያለን። ሌት ተቀን ነገ አይደለም ዛሬውኑ ጀምሮ መስራት ያለብን ነገር ነው ያለው። ከዛ ውጪ እኔ እንዳውም ስጋቴ ቀድሞን ህዝባዊ እምቢተኝነቱ ድንገት በሆነ አጋጣሚ ሊፈነዳ ይችላል የሚል ስጋት አለ። ለዚህ ነው በጊዜ የለንም ስሜት ነው መስራት ያለብን። that kind of sense of urgency ያስፈልገናል። የምንዘናጋው ነገር አይደለም። አንድ ነገር ከእጅ ካመለጠ በኋላ አለቀ። ምክንያቱም እየተመራች ያለችው በምን አይነት ሰዎች እንደሆነ አይተን በምንም ተአምር የሀገር አስተዳደር ማለት ምን እንደሆነ የማያውቁ አገር በምን አይነት ሪስክ ሊፈርስ መንግስት የለሽ ሊሆን እንደሚችል በማይገባቸው ሰዎች ነው ሀገር አሁን እጅ ያለችው እና ይሄን በደንብ ማየት አለብን። ኤኒ ታይም ከፊታችን ባለ ማንኛውም ቀንና ሁኔታ የኢትዮጵያ ሁኔታ ከቁጥጥራችን ውጭ ሊወጣ ይችላል። ከዛ በኋላ መጸጸት ምናምን ዋጋ የለም። ዛሬ የቤት ስራችንን መስራት አለብን የሚል እምነት አለ። ስለዚህ በራሱ ሊመጣ ይችላል፣ ግን በራሱ ይመጣል ብለን መዘናጋት የለብንም። እኛ ራሳችን ህብረተሰቡን አሳምነን ቀስቅሰን ህዝባዊ እምቢተኝነትን በኢትዮጵያ ማምጣት አለብን፣ ማቀጣጠል አለብን። ያ ነገር ግን በስሜት መሆን የለበትም። እነዚህ ከራሳችንም ታሪክ አሁን በሌሎች ሀገሮች የምናያቸውን ጉድለቶች ሊያሟላ የሚችል ከነሱ እየተማረ ዝግጅት ከወዲሁ ማድረግ አለብን የሚል እምነት አለ እና ለዚህ ደግሞ እውነቱን ለመናገር በጎ ጅምሮች እየታዩ ነው። እነሱን ቶሎ ቶሎ የማጠናከር እና የበለጠ እነሱን ወደ ተግባር የመለወጥ ስራ ከሁላችን ይጠበቃል የሚል እምነት ነው ያለኝ። በጣም ነው የማመሰግነው። ልደቱ አያሌውና ያሬድ ኃይለማርያም ናቸው በዛሬው ቤታችን የተካፈሉት። ብዙ በጣም በጣም ጠቃሚ የሚባሉ ነጥቦች አንስተናል። በየፊናችሁ የምትነጋገሩባቸው፣ የምትጽፉባቸው፣ የምትመካከሩባቸው እና ሪፍሌክት የምናደርግበት ሁላችንም መልሰን የምናኝካቸውን ሀሳቦች ተነስተዋልና ይህን ማድረግ ነው ፍላጎታችን። ሁለታችሁንም በጣም በጣም አመሰግናለሁ። እነዚህን መሰል ውይይቶች እንቀጥላለን። እንዳልኩት በትግል ስልትም ሆነ በሌሎች ጉዳዮች ላይ የተለየ ሀሳብ ካላቸው ሰዎች ጋር ሁለታችሁ በጋራም ሆነ በተናጠል የተለየ ሀሳብ ካላቸው ሰዎች ጋር ለመከራከር ያላችሁን ፈቃደኝነት ስለማወቅ እንዲያ ያሉ ፈቃደኞች ከተገኙ እንደዛ ያለ መድረክ እናዘጋጃለን። ለዛሬ ለጊዜያችሁ ለሀሳባችሁ ሁሉ ግን በጣም አድርጌ አመሰግናለሁ።